በግሌ ደስ ስላለኝ 5,000 ብር በለው በዚህ 5,000 ብር እንደግጃችሁ እንደገባች ክሊክ ነው የምትገዙት። ከዛ እንዴት ኩክ አርጋችሁ ለራሳችሁ 25 ደቂቃ ይዛችሁ ኩክ አርጋችሁ ቪዲዮ ላኩት። ይህ ማለት የተሰጠኝን ግብአት ተጠቅሜ ዶሮ እግር ተጠቅሜ የሰራሁት ዲሽ ነው። እንደምትወዱት ተስፋ አደርጋለሁ። ዋው ሼፍ ሄኖክ ምን ተሰማ? የሰጠናትን አሳይመንት በታማኝነት ወስዳ ሰርታ ምን ያህል ለሙያው ፍቅርና እንትን እንዳላት ታማኝ ሙያተኛ እንደሆነች ነው የተረዳ ነው። በጣም እናደንቃለን። ማለት ሪስፔክት አድርጋ የተባለችውን ነገር ሁለቱ የታሉ ነው አሁን ጥያቄ። ሁለት ሌላ ቪዲዮ ነው ወይስ ለሶስቱም ነበር እንግዲህ እድል የተሰጠው አይደለ? አንዳንድ ሰው እዚህ ጋር ነው እኮ የምታዩት እኮ ሙያው ምን ያህል ሲሪየስሊ እንደሚወስደው ምን ያህል ሲሪየስ እንደሆነ ያው ውድድር ከመሆኑ አንፃር ያው ሚስ ይደረጋል አይደል? ምናልባት እኮ እኛም ኪችን ውስጥ ገብተን እኮ ብንሰራ እኛ እንኳን ብዙ ዓመት ኤክስፒሪየንስ ያለን አንዳንድ ነገሮች ሚስ ልናደርግ እንችላለን። ግን ሰዎች ባውንስ አድርገው ተነስተው ገብቶሻል ያንን ነገር ሪሊ አይ ካን ዱ ኢት ደግሞ ሙያዬን እወዳለሁ ብለው የሚገልጹበት መንገድ የተለያየ ነው። ሶ አይ ቲንክ ሼፍ የዝና ዴሞንስትሬትድ ፕሮፌሽናል የሆነ ኤቲክስም ፓሽንም ለሙያው ያሳየችበት መንገድ ነው ብዬ አስባለሁ። ታማኝነትም ጭምር የሌሎቹን በእርግጥ ያው ሽልማቱ ሰርተው እንዲያመጡበት ሳይሆን እነሱን ማበረታቻ ደስ ስላለን ያላቸው አክቲቪቲ በዛ ቀን ባይሳካላቸውም ደስ ስላለኝ ነው እንትን ያደረኩት። ስለዚህ እኮ እንደተሰጠው አሳይመንት ተደርጎ ከሶስቱ ይሄንን ታማኝነትና እንደ አሳይመንት እኮ ማለት በቃ ሄዳ የምትሰራው ነገር ይሄንን በዚህ ልክ ከሰራች የሆነ ነገር ለማድረግ ማሰብ አለበት ለሼፍ የዝና ማለት ነው። ብር ያወራና ሁልጊዜ እንናገራለን የሰሩትን ፕሌት ብቻ ጀጅ እንደምናደርግ እንጂ ያላቸውን ሙሉ ለሙሉ ዕውቀታቸውን አይደለም ጀጅ እያደረግን ያለነው። በእለቱ መተው የሚሰሯትን ፕሌት ነው ጀጅ እያደረግን ያለን። ይሄው እኮ እንዴት አርጋ ጥሩ አርጋ እንደሰራችው ዕውቀቱ አለ ማለት ነው። እዚህ ቦታ ላይ ብቻ ስትሰራው ያን ነገር ማምጣት አልቻለችም። ከብዙ ነገር ምንም ሆነ ምንም ይሄ ውድድር ነው። ውድድር ሲባል ፈተና ሲባል ራሱ ስሜቱ የሚፈጥረው ነገር አለ። ያንን ተቋቁሞ ደህና ነገር መስራት ታላቅነት ነው። ያንን ደግሞ መቋቋም ያቅትና ብዙ ስህተቶች ተፈጥረው ብዙ ሰዎች ኤሊሚኔት ተደርገዋል። ስለዚህ አቅም እንዳላቸው እቺ ልጅ አሁን የዝና ሰርታ በመላኳ እንዳላችሁት የሙያ ታማኝነት ለስራው ያለው ክብር እና እኛንም እንደተባለው ለሼፍ ልዩ እንዳለችው ሌሎች ሌላ እድል የመስጠት ሐሳብ እንዲመጣብን ያደረገች ነች እና ተወያይተን እንግዲህ አንድ አይንስታት እኔ እስማማለሁ። ሁለተኛ እድል ብንሰጣት ምን ትያለሽ? እኔም እስማማለሁ። ለምን ለሙያው ታማኝ የሆነ ሰው ያስፈልጋል። ይሄ ሙያ ደግሞ ከምንም በላይ እምነትን ይፈልጋል። ሰው የሚበላውን ነገር ነው የምናቀርበው አይደለ እንዴ? ሰው ያልተመረዘ ነገር ያልተበላሸ ነገር ማግኘት አለበት። በእምነት ነው እኮ እኛን አምኖ ከኪችን የምንልክለትን ምግብ እንግዳ የሚመገበው። ስለዚህ ሼፍ የዝና ትመጫለሽ። አዎ መለወጥ ለሚፈልግ ሰው ምክንያት ሳያስቀምጥ በተለይ ደግሞ በኪችን ውስጥ ብዙ አይነት ድምጾች፣ ብዙ አይነት ጭንቀቶች፣ ብዙ አይነት የውጥረት ሰዓቶች ይመጣሉ። አንዱ ምክንያት ሳይሰጥ ከወደቀበት ተነስቶ ጉዞን ይቀጥላል። ሌላው ምክንያት ይደረድራል። ባይ ዘ ዌይ የስነ ልቦና ሰዎች ምን ይላሉ? ለመለወጥ ሰልፍ እስቲም ያለው ተነሳሽነት ያለ ሰው ምክንያት አያቀርብም። ከምክንያት ባሻገር ያስባል፣ ያደርጋል። ይሄ በሼፍ ዝናሽ ታይቷል። ለማየት እኛ ጓጉተን እንጠብቅሻለን። መልካም ዕድል። አሁን ከዚህ በኋላ ወደ ዛሬው የምርጡ ገበታ ውድድር 2.6 ሚሊዮን ወደሚያሸልመው አብረን እንሂድ። ኑ ተከተሉ።
ይህ የምርጡ ገበታ ኪችን ነው። ኢትዮጵያ ውስጥ እጅግ ከሚዘወተሩ ምግቦች መካከል አንዱ ሽሮ ነው። ሽሮ እንደ ዛሬ እንደዚህ አምሮ ጣፍጦ ቅልብጭ ብሎ ከመቅረቡ በፊት ገበሬዎች የተረፈ ምርት ሲያመርቱ አተራቸውን፣ ሽምብራቸውን ፈጭተው ያስቀምጡት ነበረ። ለጉዞም በሚፈልጉበት ጊዜ በሚደርሱበት ቦታ በጥበጥ እያደረጉ ከእንጀራ ጋር ደባልቀው ይጠቀሙት ነበረ። እንደ ዛሬ እንደዚህ ታጭቶ ተሞሽሮ አምሮና ደምጦ ከመምጣቱ በፊት ለምን ከችግር ውስጥ ፈጠራ ከመትረፍረፍ ውስጥ ደግሞ በአግባቡ መጠቀምን ሽሮ ይዞ መጣ። የዛሬ ውድድር ምን ይዞልን ይመጣ ይሆን? ይሄ የ2.6 ሚሊዮን ብር የምርጦች ሁሉ ምርጡ ገበታ ነው። የዛሬ የመጀመሪያ ተወዳዳሪ ሼፍ ትዕግስት እንኳን ደህና መጣሽ። ደህና ቆያችሁ። ሼፍ ትዕግስት እባላለሁ። የምኖረው አዲስ አበባ። ወደ ምግብ ስራ የገባሁት ምግብ ቤት ነበረን እኛ በፊት ከማዘር ጋር የክትፎ ምናምን የሚሰራበት፣ በዛ ምክንያት ነው የገባሁት። በዚህ ሙያ 7 ዓመት ቆይቻለሁ። ስሰራው ደስ የሚለኝ የሚዋጣልኝ ዶሮም ጭቅናም ይዋጣልኛል፣ ዶሮም ይዋጣልኛል። ምርጡ ገበታ በቃ ቆንጆ ምግብ አሳያችኋለሁ። ምርጡ ገበታ ላይ ለማሸነፍ ነው የመጣሁት። ስለዚህ ዛሬ ለተወዳዳሪዎች ምን ትያቸዋለሽ? ያው ማሸነፍ ነው፣ በርትታችሁ ስሩ ነው። ላሸንፋችሁ ነው፣ በርትታችሁ ስሩ ያለች የመከራከሩ ነው። መልካም እድል። እንደዚህ መካሪ ተወዳዳሪ አይባላል። ሼፍዮ ምክር ሰማ። ስሜ ሼፍ ኢዮብ ተስፋዬ ይባላለሁ። የምኖረው አዲስ አበባ። በሼፍነት ሙያ ውስጥ ወደ 2 ዓመት ሊሆነኝ ነው። ኤልኤም ኢንተርናሽናል ትምህርት ቤት ነው የተማርኩት። ስሰራው ደስ የሚለኝ ምግቦች በግሪሎች ባሉ ዙሪያዎች፣ ለምሳሌ እንደ ስቴክ፣ እንደ አሳዎች፣ እንዲሁም የቺክን ብረስቶችም በጣም ደስ የሚሉኝ የሚዋጡልኝ ምግቦች ናቸው። ምርጡ ገበታ ላይ በጣም ውድድር ከመብዛቱ ፉክክር ከመብዛቱ የተሻለ ስለሆነ እኔም የራሴን አቅም ለማሳየት እዛ ቦታ ላይ እጥራለሁ። ምን አለች? ለማሸነፍ ነው የመጣሁት። ስለዚህ እናንተስ? ለማሸነፍ ስለመጣን እሷም ትዘጋጅ እሷም ትዘጋጅ፣ ሁለቱም ይዘጋጁ። የኢዮብ ደግሞ በጣም የሚገርመው እሷም ትዘጋጅ እሷም ትዘጋጅ፣ እኔም ለማሸነፍ ነው የመጣሁት እያለች ነው ያለችው። መልካም እድል ሼፍ ኢዮብ። ሼፍ ወይንሸት እንኳን ደህና መጣሽ። ስሜ ሼፍ ወይንሸት ለማ ይባላል። የምኖረው አስኮ አዲስ ሰፈር አካባቢ። የተማርኩት ሆፕ የሚባል ድርጅት ውስጥ ነው። በሙያ ውስጥ ብዙ አልቆየሁም። ስሰራው ደስ የሚለኝ ነገር ጥብስ ነገሮች ላይ፣ ሳላድ እና ሩዝ ነገሮች ላይ አሪፍ እሰራለሁ። ከምርጡ ገበታ ውድድር እንግዲህ ጥሩ ነገር እጠብቃለሁ። የምችለውን ነገር ለማድረግ ያው ተነሳሽነቱ ስላለን የምችለውን ነገር ለማድረግ እሞክራለሁ። ሁለቱ የወረወሩትን ድንጋይ ሰምተሻል? ሰምቻለሁ። ትዕግስት ላሸንፍ ነው ተዘጋጁ። ኢዮብም በዛም በዚህም በቀኝም በግራም ያላችሁ ተዘጋጁ፣ እኔም ላሸንፍ እያለ ነው። አንቺ ደግሞ ምን ትያቸዋለሽ? በሮጠ አይደለም በቀደመ ነው። በሮጠ አይደለም በቀደመ ነው። አይገርማችሁም? የጥንቸሏንና የኤሌዋን ነገር አስታወሰች። ጥንቸል በጣም በራሷ ኮንፊደንስ ከመሰማቷ የተነሳ ሮጣ እስቲ ልጠብቃት ብላ ጋደም አለች። እንቅልፍ ይዟት በዛው አለፈ። ኤሊ ቀስ እያለች በጥሳው ገባች። በሮጠ አይደለም ባሸነፈ እንጂ አለች። ለማንኛውም በዛሬ 2.6 ሚሊዮን ብር በሚያሸልመው የምርጦች ሁሉ ምርጡ ገበታ ተወዳዳሪዎች ተዘጋጅተዋል፣ ዳኞችም ተዘጋጅተዋል። አሁን ይሄ ውድድር ህግ አለው። የሚሰጣችሁ 25 ደቂቃ ነው። አሸናፊዎች ወደ ሁለተኛው ዙር ያልፉና በዳኞች ውሳኔ ይለያሉ። የምትሰሩት 4 ሰሃን ነው።
የተሰጣችሁ ግብአት 5 ግብአት ነው። ተጨማሪ ከፈለጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች፣ እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ። መጨመር ትችላላችሁ፣ መቀነስ ግን አትችሉም። አንዲት ነገር ካጎደላችሁ ዳኞች ደና ሰንብቱ ይሏቸዋል። ዝግጁ ናችሁ? ዝግጁ ከሆናችሁ አሁን ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ቤል ፔፐር ወይም የፈረንጅ ቃሪያ፣ አፕል፣ የተፈጨ ስጋ፣ የላዛኛ ቂጣ፣ የቶማቶ ወይም የቲማቲም ድልህ አለላችሁ። እነዚህን ግብአቶች ተጠቅማችሁ ተጨማሪም ከፈልጋችሁ የፈለጋችሁትን ተጨማሪ ግብአት ጨምራችሁ ግን ያማረ የጣፈጠ የተዋበ ባላንስድ የሆነ አንደበት ውስጥ ሲገባ ቴስት ኦፍ ባላንስ መፍጠር የሚችል ዳኞችን በእርግጥም እነዚህ ተወዳዳሪዎች 2.6 ሚሊዮን ጋር ጠጋ እንዲሉ ይገባቸዋል የምትሉትን ሳህን በጠረጴዛ ላይ ሰርታችሁ ታቀርባላችሁ። ዳኞች ያን ጊዜ ይመረምሩታል፣ ይቀምሱታል፣ ያዩታል፣ ያጣጥሙታል፣ ያሸቱታል ጠረኑን፣ ግብአቱን በትክክል መዋሃዱን። በእርግጥም ካሳመናቸው እናንተ በእርግጥም ይገባችኋል ይሏቸዋል። ካላሰመናችሁ ደግሞ በእርግጥም እናንተ በሩ ይገባችኋል ይላቸዋል። ስለዚህ አሁን ዝግጁ ከሆናችሁ 25ቱ ደቂቃ አሁን ተጀምሯል። ለ19 ደቂቃ ከ38 ሰከንድ የቀራችሁ 16 ደቂቃ ከ50 ሰከንድ ነው። ለ12 ደቂቃ ከ45 ሰከንድ ስምንት ደቂቃ ከ23 ሰከንድ ግብአት እንዳትረሱ። አፕል፣ የተፈጨ ስጋ፣ ላዛኛ ፔስት፣ ቤል ፔፐር፣ መጨረሻ ምን ነው? ቶማቶ ፔስት። ደንግጣችኋል መሰለኝ ሳያችሁ። 5 ደቂቃ ከ43 ሰከንድ ኢዮብ ዘና ብለሃል። ምን እንደተማመንክ አላቅም። የመጨረሻው ሴክሬቲ ምን እንደሆነ አላውቅም።
ኦኬ ፕሌቲንግ ተጀምሯል። ዘና እያለ ፕሌቱን ማውጣት ጀምሯል። 4 ደቂቃ እየቀረው 4 ደቂቃ ከ33 ሰከንድ እየቀረው ፕሌቱን መደርደር ጀምሯል። በግራና በቀኝ ላይ ግን ምንም ነገር እያየው አይደለም። ትዕግስት አደገኛ ስትራቴጂ ተጠቅማለች። አሁን 4ቱን ሳህኖች በተነቻቸው። what an amazing change of strategy. በትልቅ ቢላና በትንሽ ሹካ ወጣ። የሚገርም ነው ዛሬ የምናየው ነገር። መቼም 3 ደቂቃ ከ7 ሰከንድ። ወይኔ ገዘገዘችው ላዛኛውን። ምን ይሆን? 2 ደቂቃ ከ53 ሰከንድ። your last chance. የሚገርም ነው። ይጨርሳሉ ብለን ባላሰብንበት ደቂቃ ስትራቴጂ ለውጥ አድርገው ፕሌቶቻቸው መደርደር ጀምረዋል። 1 ደቂቃ ከ52 ሰከንድ። what an amazing move. አንድ ደቂቃ ከ40 ሰከንድ። ግብአት እንዳትረሱ ተጠንቀቁ። በመጨረሻ አንድ ደቂቃ ከ1 ሰከንድ። 56 ሰከንድ። ኢዮብ እየፈቀፈቀ ነው። ትዕግስት ወተቷን ፍሪጅ ውስጥ እየመለሰች ነው። ይገርማል። ያልቃል ብለን ራሱ አልገመትንም ነበረ። ሼፍ ወይንሸት እያለቀ ነው። 38 ሰከንድ። የመጀመሪያ ዙር ለ2.6 ሚሊዮን ፍልሚያ 30 ሰከንድ። 25 ሰከንድ። አረ ሼፍ ወይንሸት የጨረሰ ሰው ደውሉን መጫን ይችላል። 14 ሰከንድ። ደወለችው ትዕግስት፣ ተጫነችው ትዕግስት። እስካሁን ግን ሼፍ፣ አረ ሼፍ ኢዮብ፣ አረ ሼፍ ወይንሸት በቃ እጅህን አንሳው፣ ሰብስበው። እሺ እጅን በቃ ስል መሰብሰብ ነው። ሰበሰብከው አይደል? በጣም ደስ ይላል። እጁን ሰበሰበው። አይገርማችሁም? እንዳያችሁ ዋው። አሁን በመጀመሪያ ሳህኗን የጨረሰችው ሼፍ ትዕግስት ለዳኙ ታቀርብና ላዛኛው ይቀመሳል። ሰላጣውን ያጣጥሙታል። የውበቱን የሳህኑን ውበት ይመለከቱታል። ፊት ለፊት ያቆመው ጉድሽን ይነግሩሻል። ከኛ ጋር ቆዩ። ይሄ 2.6 ሚሊዮን ብር የሚያሸልመው የምርጦች ሁሉ ምርጡ የሆነው ምርጡ ገበታ በሼፍ ትዕግስት የመጀመሪያ ዙር ውድድር አጠናቃቂነት ማዕዷን ጨርሳ ለዳኞች አስቀምሳለች። የመጀመሪያውን አስተያየት ሼፍ ልዩ። ቢዚ ነበርኩ ሽንኩርት በመልቀም። ትዕግስት
ምንድን ነበር ልትሰሪ መስራት የፈለግኩት ላዛኛ ነበር። ላዛኛ ሳይዱ ሰላጣ ነበር። ሰዓቱ ስላልበቃኝ እንዳሰብኩት አልሆነም። እንደ ሀሳብ መጥፎ አይደለም። ስትንቀሳቀሽ ምንም ስትይ ከናቋምሽ የሆነ ነገር ትሰሪያለሽ ብዬ በግሌ ተስፋ አድርጌ ነበር። ኢንግሪዲየንቱም ከባድ አልነበር አይደል? ምንም እኮ የላዛኛ ሽት ካለ ቶርቲሊኒ የምንለው ይሄ ተቆራርጦ ነው አይደል? ይቆራረጣል። ቦሎኛ ቢሻሚል ራሱ ትሰሪ ሄድሽበት እንትን አጠገብሽ ነበር። ወተት አልኩሽ ማለት ቢሻሚል እኮ በቃ አንድ የኪችን ሰው ቢሻሚል እንዴት ነው የሚሰራው ታውቂዋለሽ አይደል? ለምን እንደዛ አለሽ? ክሬሙን ራስ ክሬም ኖር ማለት አይ ክሬሙን አይደለም እንሽ ስትጀምሪ ቢሻሚል እንዴት ነው የሚጀመረው? ወተትና ዱቄት ነው። ወተት ቢሻሚል ለማድረግ ከፈለግሽ የገበታ ቂቤውና ዱቄቱ ነው መጀመሪያ ሩ እንለዋለን አይደል? እሱ ሚክስ ተደርጎ በደንብ ይታሻል። ከዛ ሳንዲ የሆነ ቴክስቸር ሲያመጣ ወተት ጠብ እያደረግን እናማስለዋለን። እሱ ነው ስቴፕ፣ ቤዚክ ስኪል ነው። ቀይረ ነው የምናመጣው ነገር አይደለም። አሁን ያረክሽበት የሄድሽበት መንገድ ወይ አጥቢት ነው ወይ ሌላ ሶስ ነው የሚይዘው። ቴስቱን በተፈለገው መልክ አመጣ። ስለዚህ እሱ ስቴፑን ይሳርገሻል። ስጎ ሽንኩርት ብቻ ነው የቀይ ሽንኩርት ቃናው ብቻ ነው የሚሰማው። ስጎውን ስቀምሰው የስጋው የሌላው የክሬሙ ምናምን የለም። ሳላዱን ሚክስር ሳላድ ከጎኑ ትንሽ ለማድረግ አስበሻል ከዚህ ጋር እንዲበላ። እኔ ሰላጣ ላይ ለምንድን ነው ዋይት ኦኒየን የማትጠቀሙት? ይሄ ኮሬዶኒን በጣም ስትሮንግ ነው አይደል ቴስቱ። አሁን መቶ ቁጭ ብሎ እንዳለ የሚሸተኝ ቀይ ሽንኩርት ነው። ስለዚህ እዚህ ላይ የሰራሽውን ነገር በሙሉ ይዞት ነው ገደል የሚገቡ። ያው ፓስታውን እንግዲህ እንዳልበሰለ አይተሽዋል። ከቀዝቃዛ ውሃ ተነስተሽ ብዙ ጊዜ ከቀዝቃዛ ውሃ የምትነሺው ለምን እንደሆነ መታወቅ ይኖርበታል። ለፓስታ እንደዚህ አይነት ነገሮች አይደለም። ከቀዝቃዛ ውሃ ሞስት ኦፍ ፍሩት ቬጅቴብሎችን ነው ከቀዝቃዛ ውሃ የምትነሺው አይደለም። እንደዛ ነው የሚሆነው። አብረው ሞቅ ብለው አብረው እንዲበስሉ ስትፈልጊ እንጂ ይሄ ፓስታ ከፈላ በኋላ የሚገባ ነገር ነው። አንደኛው የፓስታ ዘር ነው አይደል ላዛኛ። ከዛ በኋላ ደግሞ ቢሻሜል ሶስ ያልሽውን ከሰራሽ በኋላ ውጪ ላይ ነበረ ቀብተሽ አደረግሽውና ረጅም ሰዓት እኮ ውጪ ላይ ቁጭ ብሎ ነበር። ፕሌቱን በተለያየ ፕሌት ላይ ከማድረግሽ በፊት ለብቻው አስቀምጠሽው ውጪ ላይ ረጅም ሰዓት ቆየ። የተቀቀለው ራሱ ውጪ ላይ ከወጣ በኋላ የመድረቅ ባህሪ ይኖረዋል። ምንም ከቨር የሚያደርገው ከላዩ ሶስ የለው ምን የለው ማለት ነው። የሰጠሽው ሰዓት ራሱ የሚያደርቀው ነው። ቢበስል እንኳን እንደዚህ ጥሬ ሆኖ ቤንድ አድርጎ እኮ ሌላ ጉዳይ ነው የሚመስለው። የሰጠናችሁ ላዛኛ ቀጥ ያለ ነበረ። አጣመሽ ነው የሰጠሽን እንጂ ምንም ያደረግሽው ነገር የለም። እና ቀጥ ያለው ላዛኛ ተጣሞ መጣ። ውስጡም ሶሱም ቅመም የሚባል ነገር የለውም። ምንም አልፈጠረበትም። ከዛ በኋላ ሐሳብሽ ደግሞ ሳላድ ልስራ ብለሽ አሰብሽ። ጥሩ ነው እኮ ጊዜ ስላለሽ ማሰቡ ጥሩ ነው። ግን የምትሰሪው ሰላጣ በትክክል ሊያሸንፍ የሚችል ነው። መጀመሪያ ላይ እኮ ፉከራ ላይ ነበር ሻይል እንዴ ተጠንቀቁ ምናምን እየተባሉ ሁለቱ ተወዳዳሪዎች ፎክረሽ ያመጣሽው ነገር ብዙም ለውድድር የሚቀርብ ነገር አይደለም። ከሳህን አወቃቀርሽ ስነሳ ጥሩ ነው። ቢያንስ ሳላድ እና ላዛኛ ቢኖር ብለሽ አስበሽ ነው። ከደን ማድረግሽ ከላይ ይሄ ምንም ሶስ የለውም። ቢያንስ አሁን ሌየር እንጠብቅ ካልን ራሱ እዚህ ላይ ሶስ ቢኖር የተረፈሽ አይደል እዚህ ላይ ብታደርጊው። ከዛ ውጭ ደግሞ ሲንግል ከሆነ የምትሰሪው አሁን ስገልጠው እንዴት እንደተቆረ እንዴት እንዳደረግሽ ሽንኩርቱ ካላኑ ሌላር ተቅልል ብሎ እንደዚህ አድርገሽው እንደዚህ ደረግና 2 ወይ 3 ከዛ እዚህ ላይ ሶስ አድርገሽ መጥበሻው ላይ መክደን ቺዝ አለ መክደን። ከዛ አንዳንድ ፖርሽን ከዚህ ጋር ከሰላጣ ጋር ትጨናለሽ። ቀለል ባለ መልኩ እንደዛ መሰረት ይችላል። ዝግጅትሽ ላይ ማስተካከል ያለብሽ ነገሮች ለወደፊት አሁን የተለያየ ከቲንግ ቦርድ አለ በከለር የተቀመጠ ሁሉንም ቬጅቴብሉንም ስጋውንም ሁሉንም በአንድ መክተፊያ ነበር ተጠቅሜ ነበር።
ይሄ ትክክል አይደለም። አይ ነው ውድድር ስሜት ውስጥ ስለሆንሽ ነው እንትን ልታደርግ ይቻለሽ። ግን ፕሮሲጀሮቹንም ደግሞ ቁጭ ብለን የምናየው እያንዳንዷን እንቅስቃሴ ነው የምናየው። ስለዚህ ለወደፊት እንደዚህ አይነት ነገሮችን ለየተሽ መጠቀም አለብሽ። ከዛ ውጪ ቤዚክ የሚባሉ 3 አሰራሮች መተግበር አለባቸው። እንኳንስ ውድድር ሆኖ ይቀርና ውድድር ባይሆን ራሱ ስራ ላይ ብትሆኚ በቃ ዝም ብለው እንደዚህ ያለ በሶያ ሶስ ብራውን ሶስ መስራት ከፈለጉ በሶያ ሶስ ቢሻሚሉ ላይ ጨምረውናል። ትክክል ያልሆነ ቴክኒክ የሚጠቀሙ ሙያተኞች አሉ። እንደዛ አይነት አካሄድ እንዳትሞክሪ፣ እንዳትለምጂ። ትክክለኛውን ነገር መስራት አለብሽ። ስለዚህ እሱን አድርጊ። ከዛ ውጪ እንግዲህ ድሬሲንግ የሰራሽበት መንገድ ያው ብዙ የምንጨምረው አይደለም። ከነሱ ጋር ነው ሀሳብ የሚጋራው። የተሻለ ነገር ሰርተሽ ብታመጪ ደስ ይለኝ ነበረ። ባመጣሽው ሰሃን ግን እንግዲህ ያው ውጤቱን ሰብሰብ አድርገን እንሰጣለን። በአጠቃላይ ዳኞች ለትዕግስት የሚገባትን አስተያየት ሰጥተዋታል። ብዙ ጊዜ ግን የማናስተውለው ነገር ከትዕግስት ንግግር እንደሚረዳው ብዙ ጊዜ ፓስታ የጥቅል ስም እንደሆነ ብዙ ሰው አይረዳም። ስፓጌቲ ፓስታ ነው፣ ማካሮኒ ፓስታ ነው፣ ላዛኛ ፓስታ ነው፣ ካናሎኒ ፓስታ ነው፣ ራቪዮሊ ፓስታ ነው፣ ሪጋቶኒ ፓስታ ነው፣ ታሌቴሊ ፓስታ ነው፣ ፉዙሊ ፓስታ ነው። ጥቅል ስም ነው። ፋሪናሼስ ዲሽ ነው አይደል የሚባሉት። ፋሪናሼስ ማለት ፋሪን የሚለው ቃል የፍሬንች ቃል ነው፣ ከዱቄት የተሰሩ ማለት ነው። ስለዚህ ስንናገር ስፓጌቲን እንለይ፣ የፓስታ ዲሽ አንዱ ዘር ነው። ራቪዮሊን ላይ ካናሎኒ ላይ። ይሄንን ካለም በኋላ በሁለተኛነት ሳህኗን የጨረሰችው ወይንሸት በሁለተኛነት ማዕዷን የጨረሰችው ሼፍ ወይንሸት አንድ ነገር አለች። በሮጠ አይደለም በቀደመ ነው አለች። ተቀደመ፣ ተሮጧል። ምን ይመስልሻል? እና ያለን ፉከራም ይመስላል፣ ዛቻም ይመስላል። እና ያለን ብላለች ሼፍ ሄኖክ። እና ያለን አለች። ምን ትላለህ? እኛ ሳህኑን እያየን ነው። እንግዲህ ሳህኑን እያየን ነው። ሳህኑን እኛን እያየን ነው። እሺ ምን ሰራሽ? ለመስራት ያሰብኩት ያው አስቤ ነበረ ጨምረ ክሬም ምናምን አድርጌያለሁኝ። ግን የምፈልገውን አይነት ሶስ አይደለም የሚሆነው፣ ማለት ደረቀ ማለት ነው። እሳቱ ላይ ቆይቼው ስለነበር ደረቀ። ከዛ ደግሞ ላዛኛውን ጨምሬ አብሬ ማንተክተክ እንደነበረብኝ አላሰብኩም። ስለ ቺዙ አስቤያለሁ፣ ግን ታይም ስላልነበረኝ አላደረኩም። አፕሉን ያው ተጠቀምሽበት አይባልም፣ አምጥተሽዋል። የሆነ ነገር እንድትሰሩበት ነው ግባቱን የምንሰጣችሁ። ቆርጦ ቁጭ ምናምን ከሆነማ ስጋውም ጥሬም መቅረብ ይችላል። ያንቺ ይሻላል ብዬ የማስበው በተወሰነ መልክ እንደው እዚህ ላይ የተወሰነ ቃና እንዲኖረው ቅመም አመጣጠንሽ የተሻለ ነው። ቅመም አመጣጠንሽ የተሻለ ነው። ከስራ አንጻር ግን በጣም የሚያስቅ ነገር ነው የምታደርጊው። እኔ ዝቅ ብለሽ ምናምን የምትከትፊው መሬት ላይ ምናምን ጠረጴዛ ውስጥ ገብተሽ ምናምን እያበሳጨኝም እያሳቀኝም ነበር። እንዴት ነው እንግዳ ቁጭ ብሎ ጠረጴዛ ስር ገብተሽ አፕል የምትከትፊው? ምን አይነት ቴክኒክ ነው? አዘጋጅቼ ነበረ። ያዘጋጀሁት አፕል እስከማቀርብ ስለጠቆረ የት ጋር ነው መከተፍ ያለበት? ከትፌ ነበር አዘጋጅቼ። እሺ ምን ሆነ? ሲጠቁር ስላየሁት እሱን ከምጠቀም ብዬ እንደገና። እሺ መቀየርሽ ጥሩ። የት ጋር ነው መከተፍ ያለበት? ቢያንስ ከላይ ነበር ሳህን ደርድሬ ስለነበር ከዛ በኋላ ነው ያየሁት። የወረድሽው ታች ያየሁት ከዛ በኋላ ነው። ኦኬ። ይሄኛው እንዴት ላይ ነው ስቆርጭ የነበረው? የላዛኛ እንትን ሽቱን ምን ላይ ነው ስቆርጭ የነበረው? እሱ ሳህን ላይ አይደል? ያኛውም ጠረጴዛ ስር። ይሄንን ደግሞ አውጥተሽው ትልቅ ቢላ ይዘሽ ከሹካ ጋር እንዴ ልትቀምሽ መሰለኝ። ትክክለኛ እንትን ነው ፕሮሲጀር ነው አይደለም? ውድድር እኮ ነው። ውድድር መሆኑን ታየውና እንደው ሬስቶራንት አንቺ የምትሰሪበት ቦታ ብንመጣ የሚቀርብልኝ ሳህን ላይ ላዛኛውን የቆረስ እዛው ላይ የቀባሽ ሲሆናልሽ አይሆንም። ስለዚህ እንደዚህ አይነት የምታደርጊያቸው የዝግጅት ከፕሪፓሬሽን ጋር የተያያዙት ነገሮች ጠቅላላ ብዙዎቹ ስህተት አለባቸው። ስለዚህ በደንብ ጊዜ ሰተሽ መማር፣ ራስሽን ማሳደግ፣
ገና ወጣት ልጅ ነሽ፣ ብዙ ርቀት መሄድ ትችያለሽ ሙያውን ወደሽ የምትሰሪ ከሆነ። ስለዚህ በጥንቃቄ ከአሁን በኋላ ያለሽን የህይወት ጆርኒ መስራት እና እንትን ማለት አለብሽ። ምክር ነው። ላዛኛውን ቀቀልሽው ሳይሆን በውሃ አርገሽ ውሃ ሳነሰሽ ጠበሽው። ጣሮ ነበረ። እዚህም ጋር ቆርጠሽ ስታወጪ የነበረው ያረረውንም ቆርጠሽ ስታወጪ ነበር። መጨረሻ ርዝራዡ እንደውም ደርሶኛል። ይሄው ያረረው ላዛኛ ማለት ነው። ይሄ ምንድን ነው? ፓስታ በምን ያክል ውሃ ነው የሚቀቀለው? ላዛኛ ውሃ ጠለል ብሎ ነው የሚቀቀለው። እስከሚበስል ድረስ እንደጠለለ ነው የሚሆነው። ይሄ ደግሞ ፋብሪኬትድ ፓስታ ስለሆነ ላዛኛ ስለሆነ መቀቀል ሰዓት መቀቀል ይፈልጋል። በትንሽ ውሃ ሳይሆን በርከት ባለ ውሃ። አንቺ ግን ውሃውን አሳጥረሽው እዛው ላይ ተጣብቆ ተቃጠለ። ስጋው እውነት ለመናገር የተሻለ ጣዕም አለው። ጥሩ ሰርተሽዋል። ቅመሙ ምኑ ጥሩ ሰርተሽዋል። እንግዲህ ምናየው ይሆናል። ይሄ የላዛኛ ሽት በቃ ላዛኛ ብቻ ሆኖ እንደማይበላ አንድ ኪችን ውስጥ የሚሰራ ሰው የሚያውቀው ቤዚክ እውቀት ነው አይደል? ተቆራርጦ ቶርቲሊኒ ሆኖ ሶስ ላይ ተቀላቅሎ ቺዝ አድርጎ በቃ መጥበሻ ላይ የሚያልቅ የሚገርም ነገር ማድረግ ትችላለሽ። ስጋውን ስትቀምሚ ነበር ክሬም ይዘሽ መጣሽ። ክሬሙን ስጋው ላይ ካረግሽ ይሄኛውን ኦሬዲ እንደ ሃፍ ኩክ አድርገሽዋል። ቢቃጠልም ያው አቀቃቀሉ ገብቶሻል፣ እነሱ አንስተውታል። እሱን ውስጡ ጨምረሽ ትንሽ ከደን አድርገሽ ቺዝ። አሁን ይሄንን እኮ የሚያገናኘው ኤጀንት የለው፣ እንዴት ይገናኝ ነው። ስለዚህ ላዛኛ ስታይ፣ የተፈጨ ስጋ ስታይ ሊመጣልሽ የሚችለው ነገር ቺዝ ነው አይደል? ልክ ክሬሙ እንደመጣልሽ ቺዝ አድርገሽበት ቢሆን ከሱን አክሽን ነው መውሰድ ያለብሽ። እሱን ነው ሚስ ያረግሽው። ያው ሳህኑ እንግዲህ አፕል ያው እንዲሁ በጥሬው ይበላል። ተፈጥሮ ደግሞ ሁልጊዜ በጥሬ የሚበላ ነገር መስጠቷ ጥሩ ነው። እሱን ራሱ በትክክል ትሪም አድርገሻል አወጣሽው። መሆኔ እኔ ጥቁር ምናምን አለው፣ ግማሹን ግን በልቼዋለሁ። ውጤቱን እናያለን። ለማንኛውም በሶስተኛነት ውድድሩን ያጠናቀቀው ሼፍ ኢዮብ 1 ደቂቃ ከምናምን ሰከንድ እየቀረ አጠገብ መጥቼ ይሄ ነገር እንዴት ነው ስል አትጨነቅ አልክኝ። እውነት ያልክኝን ነገር ትፈጽመዋለህ። ሳህኖችን ታቀርብና ዳኞች እኔን እንዳስጨነቀኝ አንተን ያስጨንቀዋል። አብራችሁን ቆዩ። በሶስተኛነት ውድድሩን ያጠናቀቀው ሼፍ ኢዮብ ማዕዱን ለዳኞች አቅርቦ ተቀምሷል። አስቀድሜ ግን ሼፍ ኢዮብ አንድ ነገር ልንገርህ። ሼፍ ልዩ ስትበሳጭ ይሄ አንተን አይመጥንም ስትላለች፣ ስትደሰት ደግሞ ሟ ብላ እፍ ትላለች። ልብ ነው የሚደርስህ ብስጭት። ሼፍ ልዩ ምን ገምትክ? አልገምትም። ልብ ነው። ልብ ነው፣ ጉበት አይደለም። ኢዮብ ኮንፊደንስ እንዴት ደስ እንደሚል ረጋ ብለህ እያሰብክ ወክ እያረክ ነው የሰራው። እና እሱ ሁሌ ኪችን ውስጥ የምንለው ነው። መፍጠር እንዳለ ሆኖ ግን መሮጥ ደግሞ ከሴፍቲ አንጻር አይመከርም። እና ወክ አርጋ ነው የምትሰራው። ይሄ ቀስ ያለ ግን የፈጠነ ነገር ነበር ስታረጊ ነበር። እንቅስቃሴ በጣም አሪፍ። ከዛ እንትኑን ላዛኛ ሽቱ መጀመሪያ ሲቀቅል በሌላ ነበር ያረከው። እንደማይሆን ገባ። ሌንግዙን አየኸው፣ ቶሎ አክሽን ወስደ ቀየርከው። እሱ ነው እንግዲህ አሁን የከፈለው። እያንዳንዷ ሊትል ዲቴልስ አይተህ የወሰድካቸው አክሽኖች ይከፍላሉ። ሶሱ በቃ ሶስ እርጥበቱን ምናምን አየኸው። እና የነገርኩ እስከሚመስለኝ ቼዳር ቺዙን አምጥተህ ስታረግ እንዴት ደስ እንዳለ። እሱ ደግሞ ፕሌቱን በደንብ ቀይሮታል። የቺዙ ሽታና ከሶሱ ጋር የነበረውን እንትን ቴስቱን በቃ የፕሌቱን ታሪክ የቀየረው ቼዳር ቺዙ። እሱን ባታረግ ኖሮ ይሄን ያህል ራሱ አይቀየርም ነበር። ከዛ ውጪ ቤል ፔፐር ያረክበት መንገድ፣ አፕሉ እንዳይጠቁር የሄድክበት ርቀት፣ ስትሰራ የነበረበት እንቅስቃሴ በሙሉ በጣም ደስ ይላል። ሶሱ ጥሩ ነው፣ ግን ኃይለኛ ጨው ነው እዚህ ላይ ያለው። ምናልባት እኔ ጋር ሊሆን ይችላል የደረሰኝ እንጂ ደጋግሜ የቀመስኩት ከፍተኛ የሆነ ጨው ነው ያለው። ከፍተኛ የሆነ ጨው ምናልባት አምልጦ ከነበረ አላወቅም። አንተ ግን ለመስራት የፈለግከው ይሄን ነበር? ትንሽ አወዛገበኝ። አፕሉ ነበረ።
አፕሉንም በሳይድ አርጌ ለማውጣት ሞክሬ ነበረ። ፕሌቱ ላይም ለማውጣት የፈለግኩትን ያህል አውጥቻለሁ ብዬ አስባለሁ። አፕሉን ቪኔገር ነው አምጥተህ የጨመርክበት አይደል? ያው እንዳይጠቁር ነው ሀሳብህ አይደለም? እንዳይጠቁርም የሆነች ትንሽ የሲትረስ ጣዕምም እንዲያመጣ ነው። ለምን ፋት ነገር ስለተጠቀምክ እዚህ ጋር ክሬም ምንም ስለተጠቀምክ ያንን ደግሞ የሚሰብር ነገር ትንሽ ሲትረስ ነገር ልጠቀም ብለን ነው። ከቪኔገር ይልቅ ናቹራል ሌመን አይሻልም ነበረ? የበለጠ ሌመን ቢሆን ቆንጆ ነው የሚመጣው ማለት ነው ጣዕሙ። ቪኔገር መጥፎ ነው ማለት ሳይሆን ሌመን ግን ከዚህ ከቪኔገሩ የተሻለ ጣዕም ይሰጠዋል ለፍሩቱ ማለት ነው። ይህን ከዛ በኋላ በዘይት አድርገን የጠበስከው እንትን ለማድረግ ነበር ያሰብኩት። ካራማላይዝ ነገር ካራማላይዝ አድርጌው ስዊት ኤንድ ሳወር ራሱ ስዊት ስለሆነ ቪኔገሩን አድርጌ ሳወር አድርጌው ስቤው ፕሌት ላይ ለማስቀመጥ ነበር። እንደ ሳይድ ዲሽ ነበር ያሰብኩት። በዘይት ነው በቂቤ ያደረከው? በኖርማል ዘይት ነው። ግን ቂቤ አይደለም የሚደረገው፣ በዘይት ሳይሆን በቂቤ ነው። አሁን እዚህ ጋር ተብለጭልቆ ቁጭ ብሏል ሽንኩርቱ ምኑ ማለት ነው። በቂቤ ብታደርገው ሌመኑ ቢኖር በቃ ወይ ደግሞ ላዩ ላይ ይሄው ብራውን ሹገር አለ ትንሽ በተን ብታረግበት የምትፈልገው ታገኘው ነበረ። ሀሳቡ አለ። ሀሳቡን ኢምፕሊመንት ለማድረግ ጊዜም ነበረ ለመሄድ። በቃ አይ ቢቃኝ የሚለው ውስጥ ገባህና በሚሆነው አድርገህ ሰርተህ አመጣኸው። መጥፎ አይደለም እዚህ ጋር ማበሳሰሉ። ጨው ከመብዛቱ ውጪ ሶሱም ፓስታውም ጥሩ ነው። ግን እንደ አቀራረብ ደግሞ ይሄን እንደዚህ ከምታደርገው ወይ ደግሞ ሰንጠቅ አድርገው የሆነ የሚጠቀለል ነገር ተደርጎ ብታቀርበው የበለጠ እንጂ ሶሱ ጥሩ ነው፣ ከዚህም ጋር ይሄዳል። ሽንኩርቱ ግን ከአፕሉ ጋር ይበዛል። የኪችን ህግ ገብተዋል ብዬ አስባለሁ። ከምን ጀምረህ ወደ ምን መሄድ እንዳለብህ ቤዚክ የሚባሉት እውቀቶች እንዳሉ ነው የተረዳሁት። ከዛ ውጭ ደግሞ ሶሱን የተሻለ ጣዕም እንዲኖረው የገነባህበት መንገድ ቆንጆ ነው። ድርቅ አላለም፣ በተወሰነ መልክ ተያይዟል። ግን አሁን እነዚህ ቤል ፔፐሮች ከሶሱ ጋር ምን ያደርጋሉ? ሳይዛቸውን ያቸው ሶስ ነው የሰራው፣ ሶስ ላይ ከላይ ከዛ ደግሞ ላዛኛ ሰው እነሱን አንድ ላይ ከትፈ አፕሉን ከትፈ ሶስ መስራት ትችላለህ። ቤስት ሶስ ከሰራ በኋላ ፓስታን አይዊሽ እኔ መጀመሪያ ላይ ስታደርገው መጥበሻ ላይ ሶስን አደረግ። ፓስታው ሳይቀቀል ከላይ አድርገው ሶክ እንዲያደርገው ራስ ባለ ሶስ ከዛ ቺዝ ነስነሰበት መክደን በቃ አለቀ። ሲደርስ ቆርጦ 4 ቦታ 4 ሳህን ማውጣት። ሶስቱም ዳኞች ለሼፍ ኢዮብ ለወጣቱ ሼፍ ኢዮብ አስተያየታቸውን ሰጥተውታል። አሁን ግን ውጤት ይቀረናል። ማን ነው ወደ ሁለተኛ ዙር የሚያልፍ? ማን ነው የማያልፍ? አብረው ያልፋሉ? አብረው ይወድቃሉ? ወይስ አንዳቸው ይሸኛሉ? ለማንኛውም ለውጤቱ ከኛ ጋር አብራችሁን ቆዩ፣ የትም እንዳትሄዱ። ላዛኛ በተለያየ መንገድ አየናል። ላዛኛ ሼት በተለያየ መንገድ ላዛኛ ለብለብ፣ ላዛኛ ጥብስ እንደለየን ላዛኛ ለብለብ፣ ላዛኛ ጥብስ፣ ላዛኛ ክትፎ፣ ላዛኛ አልዴንቴ። ጥሩ ነበር። ዳኞች ከሰጡን አስተያየት በጣም ፉክክር ነበረበት፣ የበዛበት ነው። ጥሩ ነገር እንደሰራን ተስፋ አድርጋለሁ። ጥሩ ነበር። ያው እኔ ተደናግጬ ነበር። እንግዲህ እነሱ የሚሰጡን አስተያየት እንጠብቃለን። እኔም ፈርቼ ነበር። እንዳሰብኩት አይደለም የሰራሁት። ሶሱን ክሬሙን በደንብ አረጋለሁ ብዬ ነበር ያሰብኩት። ከእሳት ላይ ሳላወጣው ትንሽ ደረቅ ብሏል። ኢዮብም ብዙ ነገር መስራት ይችል ነበር። እንደኛው ተወዳዳሪያችን አትሊስት ሀሳብ አለው፣ የሆነ እውቀት አለው። የተሻለ ነገር ትጠብቃለህ ከእንቅስቃሴ። እኔ በጣም ተበሳጭቻለሁ በነገራችን ላይ። ይሄ ከዚህ ውድድር እንደዚህ አልጠበቅኩም ነበር። የተሻለ ነገር ከግባቱ አንግል ብዙ ሊያሰራ የሚችል ነገር ነበረ። ላዛኛን በጥብስና በለብ መልኩ ማግኘታችን ቅር የሚያሰኝ ቢሆን አብረን ውጤቱን በጋራ ምን ይመስላል?
በዚህ 2.6 ሚሊዮን ብር በሚያሸልመው የምርጡ ገበታ ውድድር ዛሬ ማን ወደ ሁለተኛ ዙር ይሸጋግራል? ማን አይሸጋግርም? ማን ወደ ቤቱ ይሄዳል? ማን ተያይዞ ይተቃቀፍና ይሳሳማል? ማን ደግሞ ይተለቃቀሳል? ወይስ ምን ይፈጠራል? አናውቅም። ዳኞች ግን ያውቃሉ። በጣም የሚያሳዝነው እሱ ነው። እኛ አናውቅም። እኔን ጨምሮ 3ቱ ሼፎች አያውቁም፣ ዳኞች ያውቃሉ። ነገር ግን እናንተ ማን ይመስላችኋል? ሼፍ ወይንሸት አንቺም አታውቂም፣ ሼፍ ኢዮብ በጋራ እናየዋለን። ሶስታችሁም አደገኛ ዲፕሎማቶች ትመስላላችሁ። የሆነ ሆኖ በዚህ 2.6 ሚሊዮን ብር በሚያሸልመው የምርጦች ሁሉ ምርጡ ገበታ አንድ ወደ ሁለተኛ ዙር የሚያልፈው የሚያልፉት 2.6 ሚሊዮን የሚጠጋው የምትጠጋው የማይጠጋው ማን ነው? 2 ፓስታ ዛሬ ምን ይዞ ይመጣል? ፓስታ ደስታ፣ ሐዘን፣ እልህ፣ ቁጭት አናውቅም። በዚህ 2.6 ሚሊዮን ብር በሚያሸልመው ውድድር የዛሬ ተሰናባች ወይም የዛሬ አሸናፊ ማን ነው? 3 ይሄ ማለት ሼፍ ኢዮብ ብቻውን ሁለቱንም ጥሎ ለብቻው ወደ 2.6 ሚሊዮን ብር ተጠግቷል። ለምን ሼፍ ሄኖክ ለምን? በሮጣ አይደለም ማለት ቅድም እንግዲህ አሁን ወደ 2.6 ሚሊዮን ተጠግቷል ሲባል ደግሞ ብድር ግባ አለው። ብዙ ቻሌንጅ ነው የሚጠበቀው ወደፊት። በጣም ብርቱ ተወዳዳሪዎች አሉ። በዛ ልክ ራስን አዘጋጅተህ፣ በዛ ልክ አንብበህ፣ በዛ ልክ ብዙ ነገሮችን ቆፍረህ ራስን አዳብረህ ነው የሚቀጥለው ዙር ላይ መግባት ያለብህ። እድሉ ተሰጥቷል። ያንን እድል አደራ እንዳታባክነው። አንተ ውስጥ ያየነው አቅም አለ፣ እሱን እንጠብቃለን። በግራና በቀኝ ያላችሁ 2 ተወዳዳሪዎች የምትችሉትን ነገር አድርጋችኋል። በዚህኛው ዙር የሚያሳልፍ ውጤት አይደለም ያገኛችሁት። የሚያሳልፍ አይደለም ማለት በሰጠናችሁ ግብዓት ብቻ ነው እናንተን የመዘናችሁ። ሁልጊዜ እንደምንለው ነው ስራ ላይ የተሻለ ነገር እንደምትሰሩ እናምናለን። በርቱ። ሙያዊ ምክሮችን የምንሰጠውን ከዚህም ከሄዳችሁ በኋላ ሁል ጊዜ ተከታተሉ፣ ተጠቀሙበት። ለመለወጥ ለማደግ እኛ የምንሰጣችሁን ምክሮች እንደ ቲፕ ተጠቀሙበት። ስለመጣችሁ እናመሰግናለን። ኮንግራ በሉት ይገባዋል። ለማንኛውም ታሪክ ይከራከርበታል። ኤዥያኖቹ እኛ መጀመሪያ አግኝተነዋል ይላሉ። አውሮፓቹ የኛ ፈጠራ ነው ይላሉ። ታሪክ ዘጋቢዎች ደግሞ ማርኮ ፖሎ ነው ያሻገረው ይላሉ ፓስታ። እናንተን ግን እንዲህ እላችኋለሁ፣ ሌላ ታሪክ ኑና ጻፉ። የሚያስፈልጋችሁ 7696 MG ብቻ ብሎ ሜሴጅ መላክ ነው። ለማንኛውም እስከ ሳምንት ቸርን ሰብት። ሼፍ ማቲ ነበርኩኝ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።